ጤና ይስጥልን አድማጮች፣ አሁን በተሰማ ሰበር ዜና ሐማስ እስራኤልን ጉድ ሰርቷታል። የግብጽ ጦርም ወደ ጋዛ እየተመመ ነው ተብሏል። ግብጽ ላይ ዛሬ አዳሩን ድርድሩ የሚጀመር ሲሆን ሐማስ እስራኤልን አዘናግቶ አደገኛ ካርድ መምዘዙም ታውቋል። ፑቲን በዩክሬን ላይ የድሮን ናዳ አውርደዋል። ወትሮም ቢሆን የምዕራቡን አገራት ተማምና ጦርነት የጀመረችው ዩክሬን አሁን አቅቷታል። ኬቭ ማቅ ለብሳለች። ሽንጠረጅሞቹ የፑቲን ሚሳኤሎች የዩክሬንን ሰማይ ሲያርሱትም ውለዋል። ዘለንስኪ በእንባ ታጅበውም መግለጫ ሰጥቷል። በተመሳሳይ ዜና ሞስኮ ደህንነት ስላልተሰማኝ የኒውክሌር ሙከራ ላደርግ ነው ስትል ዓለምን አስጨንቃለች። ወዲህ ደግሞ ፕሬዝዳንት ትራምፕ 300 የብሔራዊ ዘብ ወታደሮች በቺካጎ እንዲሰማሩ ማዘዛቸው ታውቋል። ጉዳዮቹን በዝርዝር እናስደምጣቸዋለን። ቻናሉን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር እንድትዘልቁ እንጋብዛቸዋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ በጋዛ የታገቱ ዜጎች መለቀቃቸውን በመጪዎቹ ቀናት አሳውቃለሁ ብለው ተስፋ እንደሚያደርጉ ተናገሩ። ጠቅላይ ሚኒስትሩ በሰጡት መግለጫ ሐማስ ትጥቁን ይፈታል፣ እንዲሁም ጋዛ በቀላልም ሆነ በከባድ መንገድ ከወታደራዊ ኃይል ነፃ ትሆናለች፣ ይህም ይሳካል ብለዋል። ሐማስ ባለፈው አርብ በአሜሪካ የሰላም እቅድ መሰረት ታጋቾችን ለመልቀቅ ከተስማማ በኋላ የተሰማ ንግግር ነው። ነገር ግን ቡድኑ ትጥቅ መፍታትን በሚመለከት የተናገረው ነገር የሌለ ሲሆን በሌሎች ጉዳዮች ላይ መደራደር እንደሚፈልግ አስታውቋል። ሐማስ ቅዳሜ ዕለት እስራኤል በጋዛ የአየር ድብደባ ማካሄዷን ተከትሎ እልቂት መፈጸሟን እንደቀጠለች መሆኗን ገልጾ ዓለም አቀፍ ጫና እንዲደረግባት አሳስቧል። በእስራኤልና ሐማስ መካከል ቀጥተኛ ያልሆነ የተኩስ አቁም ንግግር ዛሬ ሌሊት በግብጽ ሊጀመርም ቀጠሮ ተይዟል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈጸም በሐማስ በኩል የሚፈጠርን መዘግየት አልታገስም ብለዋል። የአሜሪካ ባለ 20 ነጥብ የሰላም እቅድ ጦርነቱ በአስቸኳይ እንዲቆምና በሐማስ ስር ያሉ 20 ታጋቾች እንዲሁም ሞተዋል የተባሉትን ጨምሮ እንዲለቀቁ ሐሳብ አቅርቧል። በምትኩ በእስራኤል እስር ቤቶች ያሉ ፍልስጤማውያን እንደሚለቀቁም ተቀምጧል። የእስራኤል መከላከያ በኤክስ ገጹ ላይ ባወጣው መግለጫ ታጋቾቹን ለማስለቀቅ የትራምፕ እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ ዝግጁ እንዲሆን ትዕዛዝ መተላለፉን ተናግሯል። የወታደሮቹ ደህንነት ቅድሚያ የሚሰጠው ጉዳይ መሆኑንም አክሏል። ሐማስ የትራምፕን እቅድ ቢያንስ አንዳንድ ነጥቦቹን እንዲቀበል ግፊት እየተደረገበት ነው። በዚህም የተነሳ እሺ ግን የሚል ምላሽ በመስጠት ድርድር እንደሚፈልግ ጠይቋል። ቡድኑ በሕይወት ያሉ እንዲሁም የሞቱትን ታጋቾች በሙሉ ለመልቀቅና ጋዛ በተማሩ መሪዎች ማለትም ቴክኖክራት እንድትመራ ተስማምቷል። ነገር ግን የእስራኤል ቁልፍ ፍላጎት የሆነውን ትጥቅ መፍታት መቀበል አለመቀበሉ እስካሁን አልታወቀም። በጋዛና በእስራኤል መካከል አሁን ያለው የሰላም ጥረት በመጨረሻ ወደ ስምምነት ሊያመራ ይችላል የሚል በጥንቃቄ የሚታይ ተስፋም አለ። ትራምፕ ይህንን ጦርነት ያስቆሙ ሰው ሆነው መታወስ ስለሚፈልጉ ከፍተኛ ጥረት በማድረግ ላይ ናቸው። የበለጠ ወታደራዊ ኃይልን ለመጠቀም በማስፈራራት ሐማስ ስምምነቱን እንዲቀበል በይፋ አሳስበዋል። እንዲሁም ከቅርብ ጊዜ ወዲህ በእስራኤል አመራር ላይ ያላቸው ብስጭት እየጨመረ መምጣቱን የሚጠቁሙ ምልክቶችም አሉ። ነገር ግን የትራምፕ ተጽዕኖ በቂ መሆን አለመሆኑ ግልጽ አይደለም። ምክንያቱ ደግሞ ቀደም ሲል የተደረጉ ስምምነቶችን ያፈረሱት መሰናክሎች አሁንም ተመሳሳይ ናቸው። ሐማስ የእስራኤል ጦር ጋዛን ሙሉ ለሙሉ ለቆ እንዲወጣ የሚጠይቅ ሲሆን እስራኤል ታጋቾቹ ከተፈቱ በኋላ ጦርነቱን እንደማትቀጥል ዋስትና ማግኘትም ይፈልጋል። ሌላው ጥርጣሬ ደግሞ በእስራኤል ውስጥና ከእስራኤል ውጭ ያሉ ብዙዎች ኔትንያሁ ጦርነቱን ለማራዘም ከዚህ ቀደም የተደረጉ ጥረቶች ለፖለቲካ ፍጆታ ሲሉ አጨናግፈዋል ሲሉ በተደጋጋሚ መክሰሳቸው ነው። ኔትንያሁን የሚደግፉት ጽንፈኛ ሚኒስትሮቻቸው በዚህ ጦርነት ሐማስ ሙሉ በሙሉ ሽንፈት ሳይደርስበት ካበቃም ጦርነቱን ለቀን እንወጣለን ሲሉ አስጠንቅቋል። ይህ ደግሞ መንግስታቸው እንዲፈርስ ሊያደርግም ይችላል። በእስራኤል ውስጥ የተካሄዱ የህዝብ አስተያየት መስጫዎች ብዙ እስራኤላውያን ታጋቾቹን ለማስለቀቅና ጦርነቱን ለማቆም ከሐማስ ጋር ስምምነት እንዲደረግ እንደሚደግፉ ይጠቁማሉ። የታጋቾች ቤተሰቦች በቅርቡ ዘመዶቻቸው ተለቀው እንደሚቀላቀሏቸው ተስፋ እንደሚያደርጉ ለቢቢሲ መናገራቸውን ከዘገባው ላይ ተመልክተናል።
የግብጽ ቡልዶዘሮች ወደ ጋዛ የገቡ ሲሆን በራፋ በኩል በመሻገር በሳላህ አልዲን ጎዳና ወደ መካከለኛው ጋዛ ሲዘዋወሩ ታይቷል። በቡሬይ ካምፕ አቅራቢያ አዲስ የመፈናቀያ ካምፕ ለማዘጋጀት የሚያገለግሉ መሳሪያዎችም ተገኝቷል። ዓላማውም ፍርስራሾችን ማስወገድ፣ መንገዶችን ለማጽዳት እንዲሁም ጊዜያዊ መጠለያ ለመትከል እንደሆነም ተነግሯል። ቱርክ 137 የፍሉቲላ ቡድን አባላትን ልትቀበል መሆኗን ይፋ አድርጋለች። ቱርክ በእስራኤል ወደ ጋዛ እንዳይገቡ የታገዱ የግሎባል ሱሙድ ፍሎቲላ ቡድን አባላትን ወደ አንካራ እንዲመለሱ መፍቀዷን የውጭ ጉዳይ ሚኒስቴር ይፋ አድርጓል። እስራኤል የሰብአዊ እርዳታ ጭነው ሲጓዙ የነበሩ 450 የመብት ተሟጋቾችን ድንበር ላይ አግዳለችም ተብሏል። ከቡድኑ ጋር አብረው ከተጓዙት ውስጥም 36ቱ የቱርክ ዜግነት እንዳላቸው ታውቋል። እስራኤል ስለ እገዳው የሰጠችው ግብረ መልስ ባይኖርም የሚቀርብባትን ወቀሳ በሙሉ ውሸት ነው ስትል አጣጥለዋለች። የድሮን ናዳ በዩክሬን ላይ ወርዷል። ሩሲያ በ500 ሰው አልባ አውሮፕላን ዩክሬንን መደብደቧ ሰምቷል። ሌሊት ላይ በሩሲያ ድሮን ጥቃት 5 ሰዎች መገደላቸውንም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይፋ አድርገዋል። በዩክሬን 8 ግዛቶች ላይ ከባድ የድሮን ማዕበል መውረዱንና ጉዳት ማድረሱን ዜሌንስኪ በቴሌግራም ገጻቸው ላይ አስፍሯል። በ500 ድሮኖችና 50 ሚሳኤሎች የታገዘው የሩሲያ ጥቃት በመሰረተ ልማቶችና ንጹሃን ላይ ያነጣጠረ እንደነበርም ታውቋል። ከጥቃቱ በኋላ ፕሬዝዳንት ዜሌንስኪ የተናጠል ተኩስ አቁም እንዲደረግና በዲፕሎማሲያዊ መንገድ ጦርነቱ ለማስቆም ድርድር እንዲጀመር ጠይቋል። አሜሪካና አውሮፓ ፑቲንን በኃይል በማስገደድ በፍጥነት ጣልቃ እንዲገቡላቸውም ዜሌንስኪ ጥያቄ ማቅረባቸው ተዘግቧል። ፕሬዝዳንት ትራምፕ 300 የብሔራዊ ዘብ ወታደሮች በቺካጎ እንዲሰማሩ አዘዙ። ፕሬዝዳንት ዶናልድ ትራምፕ በቺካጎ ከቁጥጥር ውጭ የሆነ ወንጀል ሲሉ የገለጹትን ሁኔታ የሚቆጣጠሩ 300 የብሔራዊ ዘብ ወታደሮችን ለማሰማራት ትዕዛዝ መስጠታቸው ታውቋል። እርምጃው የመጣው የኢሚግሬሽን ባለስልጣናት በዲሞክራቶች በሚመራው ከተማም ተቃውሞ ማስተናገዳቸውንና ተሽከርካሪዎቻቸው ሆን ተብሎ ከተገጨ እንዲሁም አንድ የታጠቀች ሴትን ተኩሰው መምታታቸውን በተናገሩ ከሰዓታት በኋላ ነው። ለሳምንታት በርካታ ግዛቶችና መሪዎቻቸው የትራምፕ ወታደር የማሰማራት እቅድ ስልጣንን ያለ አግባብ መጠቀም እንደሆነ ሲገልጹም ቆይቷል። የኢሊኖይ ግዛት አስተዳዳሪ ጂቪም ትራምፕ ቀውስ ለመፈብረክ እየሞከሩ ነው ብለዋል። ወታደር የማሰማራት ዜናው የተሰማው ሌላኛው ለዘብተኛ ግዛት የሆነው ኦሪገን ፖርትላንድ የሚገኙ የፌዴራል ዳኛ የትራምፕ አስተዳደር በግዛቱ 200 ወታደሮችን ለማሰማራት የያዘውን እቅድ ውድቅ ካደረጉ በኋላ ነው። ዳኛ ካሪን ኢመርጉት ትራምፕ ስለ ፖርትላንድ ያወጡትን መግለጫ ከእውነታው ጋር ያልተገናኘ ያሉት ሲሆን እርምጃው ሕገ መንግስቱን የጣሰ እንደሆነም ገልጸዋል። ካላ ኦሪገን ግዛት ፍቃድ አለመረጋጋትን በወታደራዊ መንገድ ለመፍታት የሚወሰድ እርምጃ የግዛቱንና የሌሎችን ሉዓላዊነትን አደጋ ላይ የሚጥል ነው ብለዋል። እርምጃው በከተማዋ ውጥረቱን የሚያባብስና ተቃውሞዎች እንዲጨምር እንደሚያደርግም አክለው ገልጸዋል። የብሔራዊ ዘብ ወታደሮች ቺካጎ መድረሳቸው እስካሁን ግልጽ ባይሆንም እርምጃውን በሕግ ለመታገል ወደ ፍርድ ቤት ማምራቱ አይቀርም። ሞስኮ ደህንነት ስላልተሰማኝ የኒውክሌር ሙከራ ላደርግ ነው አለች። በአውሮፓ ሀገራት ዳግም ውጥረት ውስጥ የገባችው ሩሲያ የኒውክሌር ሙከራ ለማድረግ ማሰቧ ተነግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸውን ለመክበብና ለማዳከም የኔቶ አባል ሀገራትና የአውሮፓ ህብረት የኔቶ መስራች አባል የሆነችው ዴንማርክ ውስጥ ወታደራዊ ተቋማትን በማስፋፋትና በመገንባት ላይ መሆናቸው በመጥቀስ ሞስኮ የኒውክሌር ሙከራ እንደምታደርግ ገልጸዋል። ሩሲያ እንዲህ አይነት ሙከራዎችን ለማድረግ አንዳንድ አገሮች ለመውረር ማሰባቸውን የሚያሳዩ ምልክቶችን እንዳየችም ፕሬዝዳንቱ ጨምረው ተናግረዋል። በሶቺ ጥቁር ባህር ሪዞርት በሚገኘው የቫልዳይ የውይይት ቡድን ንግግር ያደረጉት ፑቲን የዩኤስ ፕሬዝዳንት ዶናልድ ትራምፕ ሩሲያ የወረቀት ነብር በማለት ለሰጡት አስተያየትም ምላሽ ሰጥቷል። ኔቶ አንድ ሊሆን እንደሚችል ጠቁመው ዩናይትድ ስቴትስ የቶምሃውክ ሚሳኤሎችን ለዩክሬን ብታቀርብ አደገኛ አዲስ ፍጥጫ እንደሚፈጠር አስጠንቅቋል።
የ2010 የተገባውን አዲስ ስታርት ስምምነት ማለትም እያንዳንዱን ሀገር ከ1550 በላይ በተዘረጉ የኒውክሌር ጦር መሳሪያዎችና 700 ሚሳኤሎች እንዲሁም ቦምብ አውሮፕላኖች የሚገድብ ስምምነት የሚጥስ መሆኑን ገልጸዋል። እነሱ የማይፈልገው ከሆነ እኛ ደግሞ አያስፈልገንም ሲሉ የተናገሩት ፕሬዝዳንት ፑቲን በኒውክሌር ጋሻችን ላይ በራስ መተማመን ይሰማናል ብለዋል። ከአሜሪካ ጋር የተደረገው ውይይት ውስብስብ መሆኑን አምነው በማንኛውም አዲስ የጦር መሳሪያ ቁጥጥር ድርድር ግምት ውስጥ መግባት ከሚገባቸው ጉዳዮች አንዱ ሩሲያ ኦሬሽኒክ ኮምፕሌክስ የተባለው ሚሳኤል መያዙ ነው ሲሉ አክለዋል። ፕሬዝዳንቱ ዩኤስ የአዲሱን ስታርት ስምምነት ለመፈጸም እንደማትፈልግ ከወሰነች ሩሲያ በራሷ የኒውክሌር ጋሻ ላይ እርግጠኛ ነች ብለዋል። ከአውሮፓ ጋር ያለው ውጥረት የፈረንሳይ ጠንካራ ኒውክሌር የታጠቀ ወታደራዊ ተቋም ለመገንባት ከፍተኛ በጀት መመደቧን ያወሱት ፑቲን ቻይና ወደፊት የትኛውንም የኒውክሌር ጦር መሳሪያ ቁጥጥር ለማድረግ ከፈረመች ፑቲን የብሪታንያና የፈረንሳይ የኒውክሌር ጦር መሳሪያዎችም ግምት ውስጥ መግባት አለባቸው ብለው እንደሚያስቡ ተናግረዋል። ረቡዕ ዕለት የአውሮፓ ህብረት ባደረጉት ስብሰባ የዴንማርክ ጠቅላይ ሚኒስትር ሜቲ ፍሬድሪክሰን አውሮፓ ከሁለተኛው የዓለም ጦርነት ማብቂያ በኋላ በጣም አስቸጋሪና አደገኛ ሁኔታ ውስጥ ነች በማለት ዩክሬንን ከማስታጠቅ በተጨማሪ የአውሮፓ ሀገራት የወታደራዊ አቅማቸውን ማደስና ማስተባበር እንደሚጠበቅባቸው መግለጻቸውን ተከትሎ ሞስኮና የአውሮፓ ሀገራት ከባድ ፍጥጫ በመግባት የቃላት ጦርነት ጀምረዋል እየተባለም ነው።